ጳውሎስ በጣም ስለራሱ ሲናገር 12 ላይ ጠቅለል አድርጎ ያስቀምጧል። ለአገልግሎቱ ሾመው፣ የሾመኝ ደግሞ ተወዳድሬ አይደለም፣ ሾመኝ በምርጫ አሸንፌ አይደለም፣ ለዚህ ተጋድሎ የ40 ቀን እድል ሆኖብኝ መከራ ውስጥ ተጥጄ ሳይሆን ሐዋርያው ጳውሎስ የሚለው ሲጠቀልል ክርስቶስ ኢየሱስ ጌታችንን አመሰግናለሁ ከውስ ለአገልግሎቱ ሾሞኛል። ሐዋርያው ጳውሎስ እግዚአብሔር ቤት ሲመጣ ሰማይ ሲገለጥ እንደዚህ ያለ እንደ ነውር ቆጠርኩት። ያ የባከነ ጊዜ ነበረ። ያዛ ሰዎች አንቱ ያሉ ጊዜ ዛ ቢሮ ቁጭ ብዬ እንትናን ሂድ ያልኩበት ጊዜ ሰማይ ሲገለጥልኝ ለካ ረብ የሌለው ነገር። ይሄ ሰው ግን ይገርማችሁ ነገር መለኪያው ሜጀርመንቱ ምድራዊ አልነበረ፣ መለኪያው ሰማያዊ ነው። እድለኛ ነኝ የሚለው እዛ ሰፈር ያልነበረውን እዛ ሰፈር ተስፋ ያላደረገውን ምድራዊ ፍላጎቱን እዚህ ይዞት መጥቶ እዚህ ተስፋ ስላደረገበት አይደለም። እዚህ 35 ዓመት ሙሉ አገልግሎ በርኖሱን አምጣልኝ የሚደረብ የለኝም የሚል ሰው ነው። አስባችሁታል? 38 ዓመት ያገለገለ ሰው የሚደረብ ልብስ ያስፈልገኛል፣ ክረምት ከመሆኑ በፊት ቶሎና በርኖሱ የምለብሰው ልብስ ስለሚያስፈልገኝ እና የሚገርማችሁ ነገር ይሄ ሰው እድለኛ ነኝ የሚልበት አቴንሽን በምድራዊ ሜጀርመንት አይደለም፣ ምድራዊ ቀመር አይደለም። እንደዚህ ጮክ ብሎ ለአገልግሎቱ የሾመኝ ታማኝ አድርጎ ስለቆጠረኝ ነው የሚለው ምድራዊ ስሌት የሌለውን ነገር እዚህ ቸርች አካባቢ ተፍተፈ ብሎ የሆነ እንትን ሽጦ በሱ አይደለም። የሐዋርያው ጳውሎስ ሕይወት የተገለጠ ታማኝ አድርጎ የቆጠረኝ ጌታችንን ኢየሱስ ክርስቶስ ሰግናለሁ። እድል ነው። የተማርን ያለ ነው። እግዚአብሔር ማደሪያ ቤት እንዴት መኖር እንዳለብህ ወቅ ወይም ደግሞ ታውቅ ዘንድ ይሄንን ጽፍልሃለሁ የሚለውን የሐዋርያው የጳውሎስን ሐዋርያዊ ትእዛዝ መነሻ በማድረግ እኛም ደግሞ ቤተክርስቲያናችን በዚህ መሰረት ላይ የጸናች እንደመሆኗ ይህን ሐሳብ እየተማርን ያለ ነው። ቁጥር 12ን እንደ ልማዳችን ለጌታ ቃል ክብር ቆመና ነበው። ቁጥር 12 ጀምሮ ያለውን እናንበው። እንደዚህ ይላል። በክርስቶስ ኢየሱስ ስም አነባዋለሁ። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሰዳቢና አሰዳጅ አንገላችን ምንም ቢሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምህረትን አገኘሁ። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምህረትን አገኘው። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉስ ምስጋናና ክብር እስከ ዘላለም ድረስ ይሁን፣ አሜን። ጢሞቴዎስ ልጅ ሆይ አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካም ጦርነትን ትዋጋ ዘንድ ይህችን ትእዛዝ አደራ እሰጥሃለሁ። እምነትና በጎ ሕሊና ይኑር። አንዳንዶች ሕሊናን ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋል። ከእነዚህም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፎ የሰጠኋቸው ሄሜኔዎስና እስክንድሮስ ናቸው። እግዚአብሔር ያክብራቸው። ይህንን መሰረታዊ ርዕስ መነሻ አድርገን እየተማርን ያለ ነው። በእግዚአብሔር ማደሪያ ቤት እንዴት መኖር እንዳለብህ ታውቅ ዘንድ የሚል የአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 14 እና 15 16 ያለውን ሐሳብ መነሻ አድርገን እየተማርን ያለ ነው ማለት ነው። ባለፈው እንግዲህ የሳምንቶቹን ሐሳብ ብቻ ነው እየከለስኳቸው የሚሄደው። ባለፈው ሳምንት ሐዋርያው ጳውሎስ እዚህ ምዕራፍ 1 ቁጥር 18 ላይ ጢሞቴዎስ ልጅ ሆይ አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካምን ጦርነት ትዋጋ ዘንድ ይህችን ትእዛዝ አደራ እሰጥሃለሁ። በእግዚአብሔር ማደሪያ ቤት እንዴት መኖር እንዳለብን ሐዋርያው ጳውሎስ ለጢሞቴዎስ ሲያስተምረው ወይም ደግሞ እንዴት መኖር እንደሚገባ እንዲያቅ
ሊያቃቸው የሚገቡ እውነቶች ምን እንደሆኑ ሐዋርያው ጳውሎስ መጀመሪያ ላይ የመግቢያ ሐሳብ አሳይቶታል። ቤቱ የእውነት አምድና መሰረት የሕያው የእግዚአብሔር ቤተክርስቲያን ነው። ደን እሱ ብቻ ሳይሆን እግዚአብሔርን ደግሞ የመምሰል ምስጢር ያለ ጥርጥር ታላቅ ነው። እሱ በክብር የተገለጠ ለመላእክት የታየ በሰማያት በግርማ የተቀመጠ ለዘላለም ጸንቶ የሚኖር ሕያው ጌታ ክርስቶስ ኢየሱስ እንደሆነ የመግቢያ ሐሳብ ይነግረውና ምዕራፍ 1 ላይ መልካሙን ገድል እንዲጋደል ለጢሞቴዎስ ይጽፍለታል ማለት ነው። ስለዚህ ከዚህ እውነት ተነስቶ ጢሞቴዎስ በእግዚአብሔር ማደሪያ ቤት ሲኖር ምን እንደሚያስፈልገውና ምን የህይወቱ ካራክተር ወይም ደግሞ የህይወቱ ልኬት ምን እንደሚመስል ጢሞቴዎስ አንደርስታንድ ያደርጋል ማለት ነው። ስለዚህ እግዚአብሔርን ስለመምሰል ጽፎለታል። ቤቱ የእግዚአብሔር ቤት መሰረቱም ደግሞ ሕያው ራሱ እግዚአብሔር እንደሆነ አሳይቶታል። ደግሞ በጣም የጸና ያለ ጥርጥር ታላቅ የሆነ ዋጋ እንዳለው ይሄ ለአሕዛብ የተሰወረ ደግሞ በቤቱ ላሉ ደግሞ የተገለጠ እንደሆነ አሳይቶታል። ቀጥሎ ደግሞ መሰረታዊ እውነት የሚያሳየው ቤቱ መልካሙን ጦርነት ወይም ደግሞ የእምነትን ገድል የሚጋደልበት ቤት እንደሆነ አሳይቶታል ማለት። ስለዚህ መልካሙን ጦርነት ስለመጋደል ባለፈው ሳምንት ሐሳብ አንስተናል። በእግዚአብሔር ማደሪያ ቤት ስንኖር ምን ሆነው እግዚአብሔር በሕይወታችን የሚጠብቀው እውነት አለ ብለናል። በሕይወታችን እግዚአብሔር የሚያየው ነገር አለ። እግዚአብሔር የሚጠብቀው ነገር አለ። እግዚአብሔር በሕይወታችን በእግዚአብሔር ማደሪያ ቤት ስንኖር የወሰነው ሕይወት አለ ብለናል። እኔና እናንተ ደግሞ በእግዚአብሔር ማደሪያ ቤት ስንኖር መሆን የምንፈልገው ነገር አለ። ማድረግ የምንፈልገው ነገር አለ። የእግዚአብሔር ቤት የምንስለው ስዕል አለ። ጢሞቴዎስ ምናልባትም የእግዚአብሔር ማደሪያ ቤትን የሳለበት ስዕል የተበላሸ ይመስላል። ለዚህ ነው ትእዛዝ እሰጥሃለሁኝ ብሎ ወታደራዊ ትእዛዝ ነው የሚሰጠው። በእግዚአብሔር ማደሪያ ቤት ውስጥ የሚኖረው እንደዚህ ነው። ምናልባት ኑሮው ፓላስ ኑሮው የተደላደለ ምንም አይነት ችግር የሌለበት አይነት ስዕል ለያዘ ሰው ሊሆን ይችላል እየጻፈ ያለው። ነገር ግን ጢሞቴዎስ ሆይ መልካሙን የእምነት ገድል እንድትጋደል ወይም ደግሞ መልካሙን የእምነት ገድል ወይም ደግሞ ጦርነት እንድትጋደል አደራ ወይም ይህንን ትእዛዝ ጽፍልሃለሁ ይለዋል ማለት ነው። ስለዚህ የምንጋደልበት ቤት ነው። በእግዚአብሔር ማደሪያ ቤት ውስጥ ስንኖር ልናቅ እውነት ነው። እግዚአብሔር ቤት ውስጥ ስንኖር እግዚአብሔር በክርስቶስ ኢየሱስ አሳርፎናል። የተሰጠን ረፍት አለ። እግዚአብሔር በክርስቶስ ኢየሱስ ሰላምን ሰጥቶናል። ከእግዚአብሔር ጋር ርቅ ሆኖልናል። ከራሳችን ጋር ታርቀናል። እግዚአብሔር ይመስገን። ነገር ግን እግዚአብሔር በዚህ ማደሪያ ቤት ውስጥ ስንኖር ተልኳዊ ህይወት አለን ማለት ነው። በእኛ ህይወት ውስጥ እግዚአብሔር ማየት የሚፈልገው እውነት አለ ማለት ነው። እሱም ደግሞ ምንድነው ይላል? መልካሙን ገድል ትጋደል ዘንድ ይህንን አደራ እልሃለሁኝ ይላል። ስለዚህ ስለ መጋደል እያየን የመጣ ነው። መጋደላችን እንግዲህ ባለፈው እንዳነሳ ነው ከደምና ከስጋ ጋር አይደለም። እኛ የምንጋደለው ምድራዊ ተጋድሎ አይደለም። ሴሌክቲቭ ነን። የተመረጠ ተጋድሎ ነው የምንጋደለው። ሰማያዊ ተጋድሎ ነው የምንጋደለው ብለናል። ቢኮዝ የእምነት ደግሞ መልካሙን ገድል ነው ብለናል። የእምነት ገድል ነው። እግዚአብሔራዊ ገድል ነው። ሰማይ ተኮር ገድል ነው። ምድራዊ ነገር ለማግኘት አይደለም እግዚአብሔር ቤት ውስጥ የምንጋደለው። የኑሮ ጉዳይ አይደለም የሚያጋድለን። እንዲህ አንዳንድ የጎደሉን ነገሮች መስመር ለማስያዝ አይደለም። እግዚአብሔር ቤት ውስጥ ተጋድሏችን ሰማያዊ ነው። ሐዋርያው ጳውሎስ የሚናገረው ከኑሮ አንጻር አይደለም የሚለው። የተደላደለ ሰው ለመሆን አይደለም። የእምነት ገድል
እሱ ደግሞ ፍጻሜ ያለው መልካም ገድል። ስለዚህ ይህንን ገድል ለመጋደል ልናቅ የሚገባው መሰረታዊ እውነቶች አሉ። አንደኛው ልንጋደልበት የማይገባንን ተጋድሎ ለይተን ማወቅ ነው ብለናል። ምዕራፍ 1 ከቁጥር 3 ጀምሮ እስከ 11 ድረስ ይህንን ሐሳብ አይተናል። ባለፈው ሳምንት ልንጋደልበት የማይገባን ነገር ግን እግዚአብሔር ቤት ውስጥ ሰዎች እየተጋደሉ ያሉት ተጋድሎ አለ ብለናል። እሱን በደንብ ስላየን ዛሬ አንደግመው። ሰዎች ወደ እግዚአብሔር ቤት ፊታቸውን ካዞሩ በኋላ ወደ እግዚአብሔር መንግስት ከመጡ በኋላ እግዚአብሔር እንዲጋደሉ ያልጠራቸው የህይወት ተጋድሎ አለ። ነገር ግን የሚጋደሉበት ማለት ነው። ሐዋርያው ጳውሎስ ምንድነው ፈቀቅ ያሉበት ይላል። አንዳንዶች ወደዛ ፈቀቅ ብለዋል ይላል። አንዳንዶች ደግሞ ስተዋል ይላል። ስለዚህ ልንጋደልበት የማይገባ ተጋድሎ ነው ማለት ነው። ዛሬ ልናነሳው የምፈልገው ወይም ደግሞ ከቁጥር 12 ጀምሮ መልካሙን የእምነት ገድል ለመጋደል ከሚጠቅሙን እውነቶች አሉ ሐዋርያው ጳውሎስ ያስቀመጠው ቁጥር 12 ላይ እንደዚህ ብሎ ያስቀመጠው ቁጥር 12 ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ ይላል። ያበሪ መስገን ይሄ መልካሙን ገድል ለመጋደል ከሚጠቅሙን እውነቶች አንደኛው ነው። መልካሙን ገድል ለመጋደል ያገኘነውን እድል መረዳት የሚል ሐሳብ አለ። because ሐዋርያው ጳውሎስ በጣም ስለራሱ ሲናገር ቁጥር 12 ላይ ጠቅለል አድርጎ ያስቀምጧል። ለአገልግሎቱ ሾሞኛል። የሾመኝ ደግሞ ተወዳድሬ አይደለም። የሾመኝ በምርጫ አሸንፌ አይደለም። ለዚህ ተጋድሎ ወይም ደግሞ ይሄ ምንድነው የ40 ቀን እድል ሆኖብኝ እንደው መከራው ተጥጄ ሳይሆን ሐዋርያው ጳውሎስ የሚለው ሲጠቀልል ክርስቶስ ኢየሱስን ጌታችንን አመሰግናለሁኝ ነው የሚለው። because ለአገልግሎቱ ሾሞኛል። then ከብቃቴ ሆነ አይደለም፣ እኔ ራሴ አቺቭ አድርጌው አይደለም፣ ሲቪ ያስገብቻ አይደለም። እውነት ነው። ሐዋርያው ጳውሎስ ወደ ገማሊያ ሄዶ የተማረ ሰው ነው። ኤጁኬትድ ነው። ከሴናድሪስ ወይም ደግሞ ከሰባ ሊቃናት ውስጥ አንደኛው ነው። የእስራኤልን መንፈሳዊ ህይወት ከሚመሩ ማለት ነው። ማህበራዊውንም ህይወት ከሚመለከታቸው ከፋራይሲስ ወይም ከፈሪሳውያን አንዱ ነው። በጣም የተከበሩ ሰባ ሰዎች አሉ በእስራኤል ውስጥ መንፈሳዊውን ዓለም የሚዘውሩ ማለት ነው። ሐሳብ የሚያመጡ የሚያወያዩ። ሐዋርያው ጳውሎስ የዚህ ሬጂስተርድ ሜምበር ነው። እውነት ነው። የተማረ ሰው ነው። ነገር ግን ይሄኛው አይደለም። ሐዋርያው ጳውሎስ ወደ እግዚአብሔር መንግስት ሲመጣ ይሄኛው ነገር ረብ እንደሌለው ነገር የተቆጠረ ነው፣ የተናቀ ነው ይላል። እንዴት ነው ሐዋርያው ጳውሎስ ይሄንን እድል እንዴት አገኘሁኝ የሚል የህይወት ጥያቄ አለው እና ሾሞኛል። የሾመኝ ደግሞ እሱ ራሱ እኔ ሆኜ ሳይሆን ነው የሚለው። እኔ ሆኜ ሳይሆን ተገኝቼ ሳይሆን ለዛ የሚመጥን ፈተና ወይም ደግሞ ለዛ የሚመጥን ማንነት ፈጥሬ ሳይሆን ታማኝ አድርጎ ስለቆጠረኝ ነው። ያበሪ መስገን ይሄ የጢሞቴዎስም ህይወት እንዲሆን ይፈልጋል ሐዋርያው ጳውሎስ። that's why የሚያነሳለት እውነት ነው። መልካሙን ገድል መጋደል ዕዳ አይደለም፣ ዕዳ አይደለም። በእግዚአብሔር ማደሪያ ቤት እውነት ነው የምንጋደለው ለምድራዊ ጉዳይ አይደለም። አልቲሜት ጎሉ እንጀራ ማግኘት አይደለም፣ ስማችንን መገንባት አይደለም፣ ምድራዊ መንግስት ማነጽ አይደለም። እውነት ነው የተጋድሏችን ሙሉ አካል ሙሉ አቴንሽን ሰማያዊ ነው። ምድራዊ ተልእኮ የለበትም፣ ምድራዊ ዓላማ የለበትም፣ ሰማያዊ ዓላማ ነው ያለው። የኛ ጥቅም ተኮር አይደለም።
አይደለም። እኛ የምናተርፍበት አይደለም። እኛ ግን የምናደርግበት አይደለም። እኛ አሁን ሂሳብ የምንደምርበት የምንቀንስበት አይደለም። ሰማያዊ ትርፍን ያለው እግዚአብሔራዊ አጀንዳ ነው ያለው። ሰማይ ተኮር የሆነ ተጋድሎ ነው የምንጋደለው። ግን ይሄ ተጋድሎ ግን ታዲያ ወደኛ ሲመጣ ዕዳ አይደለም። ከኛ አንጻር ሲተረጎም ይሄ ተጋድሎ እንደው ዝም ብለን የምንከስርበት አይደለም። አለትኛ ለእግዚአብሔር ምን አደረገው? አንዳንዴ እንደዚህ አይነት ስሜት ይሰማናል። አለትኛ በጣም ብዙ ነገር ሎድ ያደረግን እኛ ኦልሞስት በዚህ ጉዳይ ላይ ምንድነው በጣም የተጎዳ ሆነን ነገር ግን ግዴታ ስለሆነ ለእግዚአብሔር መንግስት የምናደርገው አይነት ስሜት ይሰማናል። ምናልባት ጢሞቴዎስ ይሄ ስሜት እንዳይሰማው ነው ወደዚህ መንገድ ለምንድን ነው የመጣሁት አለ። በራሱ ፕራውድ እንዳያደርግ እኔ እኮ በቃ እግዚአብሔርን እየጠቀምኩት እኔ ግን እየተጎዳሁኝ ነው። እግዚአብሔር መንግስት የሚጋድል ሰው ለእግዚአብሔር መንግስት እየደከመ ያለ ሰው ከመሆን የተነሳ በጣም ብዙ ነገር ያጣለ ሰው እኮ ነኝ። ብዙ ነገር ጥሎ የመጣ ሰው እኮ ነኝ። ብዙ ነገር አጥቶ ነገር ግን እግዚአብሔርን ለመጥቀም ብቻ እዚህ የሚኖር ሰው ነኝ የሚል አንደርስታንዲንግ እንዳይሰማው ሐዋርያ ጳውሎስ እንደዚህ ነው የሚለው። እድል ነው። አሜን ናችሁ? እድል ነው። ለጌታ ምንም መሆን እድል ነው። እግዚአብሔር ይመስገን። እግዚአብሔር አይደለም የታደለው እኛ ነን የታደልነው። ተገባችሁ ላለ ሰው እግዚአብሔር አይደለም አንተን የታደልከው በሉት። በእግዚአብሔር ማደሪያ ቤት ውስጥ በሉት ምንም ብትሆን ምንም ቢደርስብህ በሉት እግዚአብሔር አይደለም የታደለው አንተ ነህ የታደልከው። እኛ ነን የታደልነው። አንዳንዴ እንደዚህ ይመስላል ለእግዚአብሔር ብዙ የተውን ይመስለናል አይደል? ለእግዚአብሔር እየተጎዳን ያለን ይመስለናል። ለእግዚአብሔር እያጣን ያለን፣ ለእግዚአብሔር እየገረጣን ያለን፣ ለእግዚአብሔር እየወደቅን፣ ለእግዚአብሔር እየተሰደብን ያለን ይመስለናል አይደል? ለእግዚአብሔር ብዙ ነገር እየተውን ያለን። ይሄን በዚህ ምክንያት እግዚአብሔር ፕራውድ ማድረግ እንዳለበት ይሰማል። አንድ በጣም በቃ ምንድነው አንዳንድ ጊዜ ሰዎች እንደዚህ አይነት ሰው አግኝተህ ይላል። እኔን ይሉኛል ባለቤቴ በጣም ጨዋ በጣም ኒት ሰው ብዙዎቻችሁ እንደዚህ እንደምትባሉ አስባለሁ። እንደዚህ አይነት ሰው አግኝተሽ እንደዚህ አይነት ሰው አግኝተህ በጣም ታድለ እንደው ምን አድርገህ ነው እንደው ምን እንዴት ጸልየሽ ነው ከእንደዚህ አይነት ሰው ጋር ያገናኘሽ ከእንደዚህ አይነት ሰው ጋር ያቆመሽ? አቤት እድለኛነት! ከኛና ከእግዚአብሔር ጋር በተገናኘ በእኛና በእግዚአብሔር ጉዳይ በእኛና በእግዚአብሔር ህብረት መካከል ግን እድለኛው እግዚአብሔር አይደለም፣ እድለኛው እኛ ነን። አሜን ናችሁ? ሐዋርያ ጳውሎስ እንደኔ አይነት ሰው በማግኘቱ አይደለም ያለው። አቤት እግዚአብሔር እኮ ታድሎ ማን እንደዚህ ሊሆንለት ይችላል? ማን ሊሰደብ ይችላል? ሐዋርያ ጳውሎስ የሚገርማችሁ ነገር ታውቃላችሁ፣ ሁለቴ ነው ኦልሞስት ምንድነው ፊልጵስዩስ ላይ ከተማ ሙሉ ራቁቱን አድርገው በሰረገላ መሬት ላይ እየጎተቱ ከተማውን ማለት ድል በመንሳቱ በሚያዞረን ሐዋርያ ጳውሎስ ሲል ድል በመንሳቱ ለሚያዞረን ለክርስቶስ ኢየሱስ ምስጋና ይሁን የሚለው እያሸነፍን አንዳንድ ሰዎች ምንድነው ኤክስፖዝ እንደሚያደርጉት ድል በመንሳቱ ማለት ይሄ ምንድነው ኃይለኛ በማድረግ እንደው ፖፑላር በማድረግ እንደው ገናና በማድረግ ለሚያዞረን አይደለም የሚለው። ትክክለኛው የግሪኩ ትርጉም የሚለው ድል በመንሳቱ የሚያዞረን ማለት ሐዋርያ ጳውሎስ ድል በመንሳቱ የሚያዞረን የሚለውን እውነት ኮት ያደረገው በፊልጵስዩስ በጋሪ ላይ ራቁቱን አድርገው በከተማ እየጎተቱ ሲወስዱት ያለውን እውነት ነው። እሱ ድል ስለነሳ። አረ አሜን። እኛ ግን እንደዚህ መጎተት ቻልን። ድል በመንሳቱ የሚያዞረን ማለት እንደሱ ነው። በእኛ ላይ ሙሉ ስልጣን በማግኘት ማለት ነው።
በእኛ ላይ ጌታ በመሆን ማለት ነው። ሃሌሉያ ማለት ምንም አይነት ክብር እስካይቀርልን ድረስ ማለት ነው። ምንም አይነት ስም እስካይቀርልን ማለት ነው። ጳውሎስ እንደዚህ ራቁቱን በከተማ መካከል ታስሮ እየተጎተተ ግን ጳውሎስ የሚገባው ነገር እሱ ድል በመንሳቱ ነው እያዞረን ያለው። ይህ ስማችን ቤተ መቅደስ እዚህኛው ከተማ ወደዛኛው ከተማ በኤርፖርት ቢዚ የሆነበትን ክስተት አይደለም የሚጠቅሰው። እሱን አይደለም የሚጠቅሰው። ጳውሎስ እንደዚህ ሆኗል ድል በመንሳቱ እግዚአብሔር ለሱ ክብር የህይወት ሽታ እንዲሆን ማለት ነው። ከመከራው ለሌሎች የመኖር ሽታ እንዲወጣ ማለት ነው። ዋጋ በመክፈል ህይወት ውስጥ ለሌሎች መዓዛ እንዲሆን ማለት ነው። ላልተገባቸው ደግሞ የፍርድ ምክንያት እንዲሆን ማለት ነው። የቅዱሳን ህይወት እንደዚህ ነው። ቅዱሳን እኔና እናንተ ህይወት በመከራ ህይወቱ ስንጨመቅ ለደህንነት ለተገባቸው ሰዎች የህይወት ሽታ ነው የምንሆነው። ክርስቶስን ነው የምናሳየው። ደግሞ ላልተገባቸው ግን የእግዚአብሔርን ፍርድ እየወሰንን ነው የምንሄደው። የኛ መከራ ብያኔ ያስቀመጠ ነው የሚሄደው። ላልተገባቸው የእግዚአብሔር ቁጣ ለሚገባቸው ሰዎች የእግዚአብሔርን ፍርድ ገልጦ ነው የሚሄደው። ጳውሎስ እንደዚህ መከራ ነው የደረሰበት እውነት ነው በዚህ ህይወት ውስጥ ያለፈ ሰው። ነገር ግን እግዚአብሔር ታድሏል አይደለም ያለው። ቆሮንቶስን ስንማር እነዚህን በደንብ እናያለን። እግዚአብሔር በጣም የታደለ ሰው ነው አይደለም ያለው። እንደኔ አይነት አገልጋይ አገኘ፣ እንደኔ አይነት ዋጋ የሚከፍል ሰው አገኘ፣ እንደኔ አይነት የሚዘምርለት ሰው አገኘ፣ እንደኔ አይነት በከተማ እንደዚህ እየተጎተተ ማለት ደም በደም ሆኖ ታውቃላችሁ አይደል? ጎትተው ወደ ከተማ ዳር አወጡት ነው የሚለው። ተሸክሞ አይደለም አለ ደም በደም ያደረጉትን ሰውዬ ጎትተው ነው ወደ ከተማ ዳር ያወጡት። እርግጠኛ ነኝ ከዚህች አስፋልት ድረስ እንዲሁ ኖርማሊ አስፋልት ላይ ብትጎትቱ ፔኑ ምን ያክል ሊሆን እንደሚችል መገመት አይፈልም። ጳውሎስ ግን እንዴት እድለኛ ቢሆን ነው አይደለም ያለው። እኔ ነኝ እድለኛው። ኧረ አሜን። እንዴት መረጠኝ። ሃሌሉያ። እኔና እናንተ ዲክሽነሪያችን ተቀይሯል አይደለም? ምንም ነገር ያስቆጣናል አለ እግዚአብሔር መንግስት የሚደርስብን ምንም ነገር። አንዳንዶቻችን እንደ አንተ ጴንጤ መባል ሁሉ ነው የሚያስቆጣን አይደለም? ድንጋይ አይደለም እኮ አይደል? እኔ ኖርኩበት ያደግኩበት አካባቢ በጣም እጅግ በጣም መጥፎ ለእግዚአብሔር መንግስት በጣም ከባድ የሆነ ያው እንግዲህ ነግሬያቸዋለሁ። ኦልሞስት እኛ በልጅነታችን ከ5 ከ6 ጊዜ በላይ ላያችን ላይ ቤት ነዷል እና ለእግዚአብሔር መንግስት በጣም በጥላቻ የታሰረ ዓለም ውስጥ ነው ያደግኩትና ኦልሞስት የብዙዎቻችን ነገር ስም ነግሬያቸዋለሁ። አንተ ርኩስ ማንም ሊሆን ይችላል፣ ትምህርት ቤትም ሊሆን ይችላል፣ ከላይ እስከ ታች በዚህ መልኩ ነው። እኔ ኦልሞስት እዚህ እግዚአብሔር ሰው እንደዚህ አይነት ስም እዛ ግን እንደሱ አይደለም እና ያበሳጫል አይደል? አንተ ርኩስ ሲባል እንኳን ያበሳጫል። ለእግዚአብሔር የሆነ ነገር እየከፈል እግዚአብሔር እድለኛ ሆኖ ነው እንጂ አይነት ስሜት ይሰማናል አይደል? መስሪያ ቤት ውስጥ በጌታ ከመሆናችን የተነሳ ስንጠላ ማለት ነው። በጌታ ከመሆናችን የተነሳ እድል ሲያመልጠን ማለት ነው። ሐዋርያው ግን ይህን ክስተት በጣም ኤግዛጀሬት አድርጎ ነው የሚያየው። ምንን አይቶ ነው? እና እንደዚህ ያለ ታማኝ አድርጎ ስለቆጠረኝ ነው። አንደኛው እሱ እግዚአብሔር ይመስገን። እንደዚህ አይነት በእግዚአብሔር ማደሪያ ቤት ስትኖሩ መልካሙን ገድል ለመጋደል እንደዚህ አይነት አቲቲዩድ ያስፈልጋችኋል። ቅዱሳን ለእግዚአብሔር ያደረጋችሁለት ከተሰማችሁ ምንም ጥያቄ የለም። ማለዳ ጀምራችሁ ኦልሞስት ረፋዱ ላይ ነው የምትስቱት። ረፋዱ ላይ ትፎርሻላችሁ። ለእግዚአብሔር መንግስት ዋጋ እየከፈላችሁ እንደሆነ ከተሰማችሁ ጊዜ የሆነ በቃ አጣባችሁ
የሆነ እንትን አንዳንድ ሰዎች እንዲወጥ በጣም ምንድነው የወጣትነቴን ሰጥቼው ታዲያ ከእግዚአብሔር ሌላ ለማን ቢሰጥ ያዋጣል? አንዳንድ ሰው በጣም የሆነ ከዚህ አካባቢ እኮ ሰዎች ያቋቋሙት ሰዎች የሆነ ባለዳ ሲገለጥላቸው እውነት የተከበረ ነው የሆነ በበራላቸው ኤንጂኦ ውስጥ ቁጭ ብለው ወንበር ላይ እንደዚህ የሆኑ እኮ ፕራውድ ያደርጋሉ። ብራዘር አይደል? ጠዋት 11 ሰዓት ገብተው ማታ እኮ 1 ሰዓት ይወጣሉ። እድሜያቸውን ለዛ ሰጥተው እድሜን ሰጥቼለት አይሉም። ይገርማችሁ ነገር አንድ ወር የሆነ ነገር ከገጠባቸው ጥያቄ የለው እንትን ማድረግ ስላልቻልክ ከዚህ በኋላ ካንተ ጋር ያለንን የሥራውን አቋርጠናል በሚል አጭር መጣጥፍ ይዘጋል ማለት ነው። ሰዎች ለዚህ ሲኖሩ እድሜ ባከነ አይመስላቸው አይደል? እንደውም ይገርማችሁ ነገር እነሱ እድለኛ ዋው እዚህ ቦታ እኮ ነው መሰራው ብሎ ፕራውድ ያደርጋሉ። እዚህ ቦታ እኮ ነው እኔ እንትን ማድረገው እንትን እኮ ነኝ ያለሁት እንትን ለጌታ ሲሆን ወዳጆች ሰዎች ወኔ የላቸው እያደረጉለት ነው የሚመስላቸው እና ትንሹን ነገር ሁሉ ነው ከፍ የሚያደርጉት አይደል? በሳምንት አንዴ እዚህ መተው ያደረጉት የትኛውም ነገር ይመዘግቡታል። እዚህ ቀን እንደዚህ ሆኜ እንደዚህ አድርጌ እንደዚህ አድርጌ እና ይሄ ሁሉ እግዚአብሔር እድለኛ የሆነበት ኦፖርቹኒቲ ነው ብለው የሚያስቡት። ሐዋርያ ጳውሎስ ግን እንደሱ አይደለም የሚረዳው። ይልቁን ወይኔ ባከነብኝ እድሜ ነው የሚለው። እንደረብ ቆጥሬዋለሁ ነው የሚለው። የተከበረ አሁን እኮ ከተማ እየጎተቱ ወደ ውጪ ያወጡት እኮ ነው። ትናንት እኮ ከሰባዎች አንዱ ነው። በእስራኤል አገር በኢየሩሳሌም ከተማ ውስጥ መንፈሳዊ ሆነም ያው መንፈሳዊውና ምንድነው ፖለቲካሊ ሆኖ መርጅ የተደረገ ስለነበረ ኦልሞስት በርግጥ በኔሮ ወይም በሮማ ግዛት ስር ቢሆንም እንኳን ማህበረሰቡ ላይ የመበየን ስልጣን ነበረው። ሐዋርያው ጳውሎስ ግን እግዚአብሔር ቤት ሲመጣ ሰማይ ሲገለጥልኝ እንደዚህ ያለ እንደ ነውር ቆጠርኩትኝ። ያ የባከነ ጊዜ ነበረ። ያዛ ሰዎች አንቱ ያሉኝ ጊዜ ዛ ቢሮ ቁጭ ብዬ እንትናን ሂድ ያልኩበት ጊዜ ሰማይ ሲገለጥልኝ ለካ ረብ የሌለው ነገር ነው። ቅዱሳን መልካሙን ገድል ለመጋደል በእግዚአብሔር ማደሪያ ቤት ውስጥ ይሄ ጥሪያችን ነው። መልካሙን ገድል ለመጋደል ግን እንደዚህ አይነት አቲቲዩድ ያስፈልገናል። እድለኛ ነኝ። አሜን ናችሁ? በምን ምክንያት ነው የተመረኩት? ሐዋርያ ጳውሎስ ምንም አይነት መስፈርት የለኝም አለ። ለዚህ ብቁ ልሆን እንትኔ በጣም እኮ የሚገርማችሁ ቴዎሎጂያንስ እኮ ይሄ ፕሮፌሰር ይሄ ሰው ፕሮፌሰር ነው በነገራችን ላይ በዚህኛው ወርልድ ስታተስ ፕሮፌሰር እኮ ነው። እሱ ብቻ ሳይሆን በጣም የተከበረ የተከበረ ምንትን የሚሰራ ሰው እኮ ነው። ፕሮፌሽናል ነው ይሄ ሰው። አንድ ድንኳን ሰራ ማለት በብዙ ሺህ ሊሸጠው ይችላል። ኦልሞስት ባለፈው ወደ 38 ቲም ነው ያለው። ይሄ ሰው ዞር ብሎ የሆነች ቴንት ሰርቶ የሆነ ድንኳን ሰርቶ ነው የሚያስተዳድረው አብሮት የሚያገለግሉትን 38 ሰው ቀጥ አድርጎ ይመግባል ይሄ ሰው። ነገር ግን እግዚአብሔር መንግስት ውስጥ እየወጣ በጣም ብዙ መከራ ውስጥ እየኖረ ያለው ቢገርማችሁ ነገር ኦልሞስት አገልግሎቱን ሐዋርያው ጳውሎስ ጨርሶ ኦልሞስት ወደ 36 ዓመት ነው ሐዋርያው ጳውሎስ በአገልግሎት ላይ የቆየው። ኦልሬዲ ወደ 35 ዓመት ከምናምኑ ላይ ሐዋርያው ጳውሎስ የሚገርማችሁ ነገር ማግኘትንም አውቃለሁ፣ ማጣትንም አውቃለሁ፣ መክበርንም መዋረድንም አውቃለሁ፣ ነገር ግን ያለኝ ይበቃኛል ማለትን ተመሪያለሁ አለ። ያለኝ ይበቃኛል። እና የሚገርማችሁ ነገር ልጁን ጢሞቴዎስን ብርድ ስለሆነብኝ የሚደረብ ነገር ስለሌለኝ ይለዋል። በርኖሱን አምጣልኝ ክረምት እስከመሆኑ በፊት እና ሌሎችን ባለጠጋ የምናደርግ እኛ ግን የሚገርመው ነገር ድሆች ነን፣ ሌሎችን ግን ባለጠጎች እናደርጋለን። እና የሚገርማችሁ ነገር
ሊደርበው የሚችለው የሆነ በርኖስ የሚባል ቁርጣል የሚያደርገው ነገር ላይ የለም። ይሄ ሰው ግን ይገርማችሁ ነገር መለኪያው ሜጀርመንቱ ምድራዊ አልነበረም፣ መለኪያው ሰማያዊ ነው። አረ አሜን። ስለዚህ እድለኛ ነኝ የሚለው እዛ ሰፈር ያልነበረውን እዛ ሰፈር ተስፋ ያላደረገውን ምድራዊ ፍላጎቱን እዚህ ይዞት መጥቶ እዚህ ተስፋ ስላደረገበት አይደለም። እዚህ 35 ዓመት ሙሉ አገልግሎ በርኖሱን አምጣልኝ የሚደረብ የለኝም የሚል ሰው ነው። አስባችሁታል? 6 ዓመት ያገለገለ ሰው የሚደረብ ልብስ ያስፈልገኛል፣ ክረምት ከመሆኑ በፊት ቶሎና በርኖሱ የምለብሰው ልብስ ስለሚያስፈልገኝ እና የሚገርማችሁ ነገር ይሄ ሰው እድለኛ ነኝ የሚልበት አቴንሽን በምድራዊ ሜጀርመንት አይደለም፣ ምድራዊ ቀመር አይደለም። እንደዚህ ጮክ ብሎ ለአገልግሎቱ የሾመኝ ታማኝ አድርጎ ስለቆጠረኝ ነው የሚለው ምድራዊ ስሌት የሌለው ነገር እዚህ ቸርች አካባቢ ተፍተፈ ብሎ የሆነ እንትን ሽጦ በሱ አይደለም። የሐዋርያው ጳውሎስ ሕይወት የተገለጠ ነው። ታማኝ አድርጎ የቆጠረኝን ጌታችንን ኢየሱስ ክርስቶስን ሰግናለሁ። እድል ነው። ስለዚህ በዚህ መንፈስ አቴንሽን በዚህ አውድ ነው በእግዚአብሔር ማደሪያ ቤት ውስጥ ልንጋደል የሚገባው። ስኬታችንን ምድራዊ ማድረግ ቅዱሳን የዚህ ዓለም ሜጀርመንት ነው። የዚህ ዓለም ሚዛንና ሰማያዊው ሚዛን ለየቅል ነው። እኛ ባለፈውም ነግሬያቸዋለሁ። እኛ ሰማያዊ ነው ሜጀርመንታችን። እይታችን ተቀይሯል። አሜን ናችሁ? አስተሳሰባችን ተቀይሯል። ሽታችን ተቀይሯል። የምንደሰትበት ነገር ተቀይሯል። አሜን ናችሁ ወይ? የምናመሰግንበት ነገር ተቀይሯል። ብራዘር ጮክ የምንልበት ነገር ተቀይሯል። ዋው የምንልበት ነገር ተቀይሯል። ብራዘር ምንም የተቀየረ ነገር እንደሌለ እየተሰማን ከሆነ ምናልባት ፊዚካሊ እንዳይሆን የቦታ ቼንጅ እንዳይሆን ያደረግነው የዓለም ቼንጅ ያደረገ ሰው ከምድራዊው ዓለም ወጥቶ ወደ ሰማያዊው ዓለም የገባ ሰው ምንም ጥያቄ የለው። ሪወቱ የተቀየረ ነው። እሳቤው የተቀየረ ነው። የሚደሰትበት ነገር የተቀየረ ነው። አረ አሜን። ዋው ሰለብሬት የሚያደርገው ነገር የተቀየረ ነው። ያንተም ሰለብሬት ትናንትናም ያው ዓለም ዛሬም ዓለም ከሆነ ቆም ብለን መጠየቅ መቻል አለብን። አይ ምናልባት እንዲሁ ዝም ብለን እንዳይሆን፣ ሎጂክ ብቻ እንዳይሆን፣ መረጃ ብቻ እንዳይሆን እዛው ዓለም ውስጥ ሆነን ነገር ግን እንዲሁ ዝም ብለን እዚህ እየተሳተፍን እንዳይሆን እሱን መመርመር ያስፈልጋል። ሐዋርያ ጳውሎስ ስለ እድለኛነቱ ይናገራል። እድለኛ ነኝ። እግዚአብሔር የተመሰገነ ይሁን። እድለኞች መሆናችንን ማወቅ በጣም አስፈላጊ ነው። እንቀጥል። ጥቂት ሐሳቦችን እንይ። አስቀድሞ ተሳዳቢና አሳዳጅ አንግላችን ምንም በሆን ይህን አደረገልኝ። ሐዋርያ ጳውሎስ ስለራሱ እየተናገረ ነው። አስቀድሞ እኔ እንደዚህ አይነት ጉልበት የነበረው ሰው በጣም ጀብደኛ የሆነ ሰው ነው ሐዋርያው ጳውሎስ። አስቀድሞ ይሄ የኔ ማንነት ነው። እድለኛ ነኝ ሲል ሐዋርያ ጳውሎስ ምክንያት አለ። እኔ ለሆነ የምችለው ያኛውን እብሪተኛ ሰው ነው። እብሪተኛ እኔ አስቀድሞ በማንነቴ ተሳዳቢ ደግሞ አንገላች ወደ ኋላ ቁጥር 16 17 ላይ ደግሞ ሲል ማለት ከሌሎች ይልቅ ኃጢአተኛ የኃጢአተኞች ደግሞ ዋና ይላል ራሱን ሲገልጥ። የኃጢአተኞች ዋና እኔ ነኝ፣ አንገላች ነኝ፣ ደግሞም ተሳዳቢ ነኝ። ስለዚህ ይሄኛው ህይወት አሁን እግዚአብሔር ቤት ውስጥ የተገለጠው ህይወት እኔን የሚወክል ህይወት አይደለም። እሱ
የሚያክል ህይወት እንጂ የኔ ፐርሰናሊቲ የኔ ማንነት አስቀድሞ የተገለጠ ነው። እሱም አሳዳጅ። እንደም ለዛ ነው እኛ ምን ልንሆን እንችላለን ብለን የተነሳን። እኛኮ እድገታችን ይታወቃል። ብንሆን ምን ልንሆን እንደምንችል ይታወቃል። ሐዋርያ ጳውሎስ ራሱን ሲገልጥ እኔ ብሆን የሆንኩትን ነው የምሆነው ቢኮዝ የኃጢአተኞች ዋና ነኝ። ጳውሎስ ይቀጥል ቢባል ያ የሚያንገላታው ሰው በጣም የሚያንገላታ ሆኖ ነው የሚገለጠው። ነገር ግን ሐዋርያ ጳውሎስ ይህን ጉዳይ እግዚአብሔር በክርስቶስ ኢየሱስ እንዴት ብሬክ እንዳደረገው ይናገራል። አሜን። ያሁን ማንነቴ የሱ ስራ ነው። ሃሌሉያ። ያሁን ጠረኔ የሱ ስራ ነው። ያሁን መልኬ፣ ያሁን ህይወቴ አንዳንዴ ምንጩ የሆነን ይመስለናል። አሁን የሆነውን የምንሆነው እኛ ችለን ይመስለናል አይደል? አብረን ስለሰነበትን፣ አብረን እንትን ስላደረግን፣ አብረን ቆየን፣ ረጅም ጊዜ በጌታ ቤት ውስጥ ስለሆንን አሁን ራሳችን ስንዘምር ስናገኘው መዘመር የኛ ታለንት ይመስለናል። እግዚአብሔርን ማገልገል ደስ የሚያሰኝ ነገር ከኛ መውጣቱ የኛ ታለንት ይመስለናል። አሁን ችለን እዚህ መገኘታችን፣ ችለን እዚህ መቆማችን ማለት እንደተወሰዱ ሰዎች ያለ መጥፋታችን እኛ መርጠን ይመስለናል። ንግድ የለም ጌታ ልጥቀመው ብለን ይመስለናል። ሐዋርያ ጳውሎስ ግን ታማኝ አድርጎ ስለቆጠረኝ ነው። የኔ ፐርሰናሊቲ አይደለም። ቢኮዝ ሐዋርያ ጳውሎስ እንደዚህ ብሎ ነው ይሄንን እውነት የዘጋው። ምንም ቢሆን ይህን አደረገልኝ አለ። ነገር ግን ሳላውቅ ባለማመን ስላደረኩት ምህረትን አገኘ። እኔ ምንም ቢሆን የሚለው ኦልሞስት በሁለቱ የጳውሎስ ማንነቶች መካከል ያለውን በጣም ረጅም ልዩነት የሚያሳይ ነው። እኔ እንደዚህ ነኝ፣ እሱ ግን አደረገልኝ። ሃሌሉያ። እኔና እናንተ ቀጥለን አሁንም እኛ ምን እናደርገው ይመስለናል? የትናንትና ማንነታችን ማለት ምንድነው? ሰሜን ምስራቅ ከምዕራብ እንደሚርቅ እግዚአብሔር ከህይወታችን ስላራቀው ትናንትናም እንደዚህ የነበርን ይመስለናል። ግን ሐዋርያ ጳውሎስ አይረሳውም። እንደዚህ ነው የሚለው፣ እኔ ምንም ብሆን ነው የሚለው። እሱ ግን ይህን አደረገልኝ። ሳላውቅ ባለማመን ስላደረኩት ነው የሚለው። በህጉ እንደዚህ አይነት እውነት አለ። አንድ ኃጢአተኛ ባለማወቅ ስላጠፋው ጥፋት ያለምንም ቅድመ ሁኔታ በእግዚአብሔር ፊት በንስሐና በመስዋዕት መጥቶ እግዚአብሔር ሆይ ምህረትን እንድታደርግልኝ እፈልጋለሁኝ ብሎ በእግዚአብሔር ፊት ሲጮህ ሳያቅ ባለማመኑ የተደረገ ኃጢአት ስለሆነ ያለምንም ቅድመ ሁኔታ እግዚአብሔር ምህረትን ያደርግለታል። ሐዋርያ ጳውሎስ እኔ ከማንነት የተነሳ ሳላቅ ባለማመን ነው አለ። ፐርፐዝ ሊያስበበት አይደለም፣ ፕሮግራም አውጥቶ አይደለም። ነገር ግን ጳውሎስ ምንም ሊያደርግ አይችልም። ጳውሎስ ምንም ማድረግ ስለማይችል ሊሆን የሚችለው ባለማወቅ ያለማመንን ህይወት ኤክሰርሳይዝ ማድረግ ብቻ ነበር። ህጉ ደግሞ በማወቅ ስለሚደረግ ኃጢአት እንደዚህ የሚል ኢንስትራክሽን አለው፣ እንደዚህ የሚል መመሪያ አለው። አንድ ሰው አውቆ ፕሮግራም አውጥቶ አስቦበት የሚያደርገውን የትኛውንም ኃጢአት በአደባባይ ተወግሮ እንዲገደልና እንዲቀጣበት ይደነግግበታል። ስለዚህ አንድ ሰው በማወቅ ትንሽ ሊሆን ይችላል፣ በማወቅ የትኛውንም ኃጢአት አድርጎ ከተገኘ የዛ ሰው ደሞዝ ተወግሮ መሞት ነው። ለዛ ነው ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ከህጉ አንጻር ነው ምህረት የጠየቀላቸው።
ስለዚህ ስለ ኃጢአት ያለን መረዳት ጤነኛ መሆን መቻል አለበት። ሁሉ ጊዜ እኔና እናንተ በእግዚአብሔር ፊት ስለ ኃጢአት ያለን ዲክሽነሪ ሁሉ ጊዜ እግዚአብሔር ምህረት አድራጊ ይመስለናል። ሁሉ ጊዜ በቃ ኖ ይህንንም ጉዳይ ተቸዋለሁ የሚል ይመስል ኖ ይህንንም ጉዳይ ጥየዋለሁ የሚል ይመስለናል። ነገር ግን አንድ ሆነ ልንገራችሁ፣ በድፍረት ታስቦበት ዓላማ ተይዞ ታቅዶበት ይሄንን ላትርፍ ተብሎ የሚደረግን ኃጢአት እግዚአብሔር እጅ በእጅ ነው የሚቀጣው። የእግዚአብሔር ምህረት ቅጣት ነው። ደግሜ ነግራቸዋለሁ፣ የእግዚአብሔር ምህረት በቅጣት በኩል ያለምንም ቅድመ ሁኔታ የሚምረው ኃጢአት ባለማወቅ የሚደረገውን ኃጢአት ብቻ ነው። እሱንም እግዚአብሔር ሆይ ማረኝ ብላችሁ ወደፊቱ ስትመጡ እግዚአብሔር እናንተን የማጋለጥ ስራ አይደለም የሚሰራው። እግዚአብሔር እናንተን የማዋረድ ስራ አይሰራም። ባለማወቅ ስለሆነ ሐዋርያ ጳውሎስ ምህረትን አገኘዋል። አደባባይ ነይታ አሳያለሁኝ የስጢፋኖስን ደምማ እጅ በእጅ ከፍዬህ ነው አላለው። ምህረትን ያደረገለት ይህ ከሕጉም አንፃር ራይት ስለሆነ ማለት ነው። አስቦበት እኔና እናንተ በዚህ መካከል በእግዚአብሔር ባህሪ በዚህ አስበንበት። አንዳንድ ሰዎች አስበው ሙስና ይሰራሉ፣ አስበው ነው ወንጀል የሚሰሩት። ይህን እግዚአብሔር እንዲደብቃቸው ሙስናን የሚደብቀው ብራዘር አብሮ ሙስና የበላ ብቻ ነው። ገብታችኋል? የተባበረ ብቻ ነው። እግዚአብሔር አይተባበረም። እግዚአብሔር ምህረት የሚያደርግልህ አጋልጦ መስጠት ነው። ቢኮዝ ሙስና ሳይታሰብበት ሊሰራ ስለማይችል፣ ወንጀል ሳይታሰብበት ሊሰራ ስለማይችል፣ ወንድምህን መበቀል ሳይታሰብበት መሰራት ስለማይችል፣ የሆነ ነገር ቺት ማድረግ ሳይታሰብበት፣ ስለዚህ ይቀጣናል። ለዚህ አጋጣሚ ስለ ፍርድ አይነቶች ማክሰኞ እየተማርን ነው። 5 የፍርድ አይነቶች አሉ። በጣም የተወደደ ትምህርት ነው። መታችሁ ጆይን ብታደርጉ በጣም ትልቅ እውነት ነው የምትካፈሉት ለህይወታችሁ ስለሚጠቅማችሁ። ሐዋርያ ጳውሎስ ባለማወቅ አለ። ይሄንን እግዚአብሔር ነው አደባባይ ይቀጣሃለሁ አይልም። ኢንኬዝ አንድ ደብዳቤ ላይ ባለማወቅ ሰዎቹ አስፈርመው ከሆነ እውነት ነው፣ ስህተት ነው የሰራው፣ ስህተት ሊሆን ይችላል። ነገር ግን እግዚአብሔር ካንተ ጋር ነው የሚዋጋው። ቢኮዝ ባለማወቅ ነው ይሄንን ወንጀል ያሰሩ። እንደዚህ አይነት ኃጢአት በህይወት ውስጥ የመጣው ካንተ ኤክስፔክቴሽን ካንተ ኖሌጅ ያለፈ ነው። የእግዚአብሔር ጣልቃ ገብነት ፉሊ አንተን ለማዳን ይሰራል። አረ አሜን። ሐዋርያ ጳውሎስ እንቀጥል። እግዚአብሔር ባለማወቅ አለ ስላደረኩት ምህረትን አገኘዋለሁ። ምህረት የሚለው ቀጥተኛው ትርጉም የሚገባኝን አልተቀበልኩኝም ማለት ነው። ምህረት ማለት የሚገባንን ያልተቀበልንበት የእግዚአብሔር ማንነት ማለት ነው። እውነት እኮ ነው። በኃጢአት ነው የተሰራው እኮ። እነ እስጢፋኖስ እኮ በጣም ብዙ ሰዎች እኮ አልቅሰዋል እኮ። ብዙ ሰዎች እኮ አንብተዋል ከጳውሎስ የተነሳ። ነገር ግን ባለማወቅ ጳውሎስ ደሞዝ ይከፈለው ከተባለ ምንም ጥያቄ የለው። እጅ በእጅ አይን በአይን ህይወት በህይወት ነው የሚከፈለው። ነገር ግን እግዚአብሔር ምህረት የተሰኘ ማንነት አለው። አሜን ናችሁ? ምህረት የተሰኘ ማንነት። አረ አሜን። ለሰው ሁሉ እንደሚገባው እንዳይከፍል የሚያስገድደው ማለት ነው። እንደሚገባው እንዳይሰጥ የሚያስገድደው ማለት ነው። ሃሌሉያ። ስንቶቻችን የሚገባንን አረ አሜን፣ ስንቶቻችን የሚገባንን ሳንቀበል ቀረን መሰላችሁ? እግዚአብሔር ምህረት የተሰኘ ማንነት ስላለው አልሰጠንም። እግዚአብሔር ምህረት የተሰኘ ማንነቱ ኖ ይገባታል ግን አትሰጣትም። እውነት ነው። እጅ በእጅ ሞት በህይወት አይን በአይን ለዚህ ሰው ይገባል አትከፍለውም እንዴ ብሎ እግዚአብሔር ጋር ዴቪል ሲሄድ እግዚአብሔር እኔ እኮ እንደዚህ ማንነት አለኝ ምህረት አረ አሜን የተሰኘ አረ አሜን። ለዚህ እኮ ነው ቅዱሳን የሚገባንን ሳንቀበል
ክርስቲያን ያው እንግዲህ እየተማረን ስለሆነ ማክሰኞ ክርስቲያን ታውቃላችሁ ዝም ብሎ የኃጢአት ባሪያ አይደለም። ክርስቲያንና አንድ ዓለማዊና አንድ ክርስቲያን እኩል አይደለም ኃጢአትን የማድረግ አቅም ያለው። ክርስቲያን አስቦበት ነው የሚያደርገው። ኃጢአትን ኖ ካለ ያለ ማድረግ ስልጣን አለው። ቢኮዝ ክርስቲያን የኃጢአት ባሪያ ስላልሆነ ክርስቲያን የጸጋ ባሪያ ነው። አሜን ናችሁ? ኃጢአት አይገዛችሁምና። አረ አሜን። ከጸጋ በታች ናችሁ ነው የሚለው። አረ አሜን። እና ክርስቲያን የሚተዳደርበት ጌትነት ጸጋ ነው ጌታው። እዛ መንደር ግን ብትሄድ ኃጢአት ነው ጌታው። ኖ ኃጢአት አያደርግም የማለት መብት የለው። ቢኮዝ ጌታው ነው። ጌታውን አለመታዘዝ ደግሞ ምን ያክል ዋጋ እንደሚያስከፍል እናንተ ያንዳንዳቸው በተለይ ደግሞ የእህቶቻችን ሰራተኞቻችሁን ምን ልታደርጉ እንደምትችሉ ብዙም አይከብድም አይደል? ባነገ ማለዳ ምን ቅር ያስወጣሻል? እና በኃጢአት ጌትነት የሚተዳደሩ ኃጢአትን ነው ማለት አትገዛኝም ሊሉት አይችሉም። እኛን ግን ሊገዛን አይችልም። እኛ ጌታችን ጸጋ ነው። በጸጋ ህግ ነው የምንተዳደረው። ጸጋ ደግሞ አረ ሃሌሉያ እንደዚህ ማንነት አለው። እኛ ውስጥ የማስቻል አቅም አለው ጸጋ። እና ኃጢአት መጥቶ ኖ ይህንን ነገር ዛሬ ማለዳ ታደርጋለህ ሲለን እኔና እናንተ ወይኔ አንተ እኮ ጌታዬ ነህ የማለት መብት የለን። አይ ግዴታ የለንም። እንዴ አንተ እኮ ጌታዬ፣ እኔ ጌታ ቀይሬያለሁ፣ ልትገዛኝ አትችልም። አረ አሜን። ክርስቲያን ታዲያ ኃጢአት የሚያደርገው እንዴት ነው ካላችሁኝ አስቦበት ነው። ትርፉን አስልቶ ነው የሚያደርገው። አውጥቶ አውርዶ ነው የሚያደርገው። ያዋጣኛል ብሎ ነው። ወደ ሐሜት ሰፈር ብቅ ሲል እየጣፈጠው ኖ ለማለት ከተነሳ ጉልበት አለው። አረ አሜን። የሚያስተዳድረው ጸጋ ስልጣን ይሰጠዋል ኃጢአትን የመኮነን። አረ አሜን። አንተ እኮ የአሁኑ ጌታ አይደለም የማለት ማለት ነው። ወደዚህ ስንመለስ ሐዋርያ ጳውሎስ ምህረትን አገኘው የሚገባኝን አላገኘሁኝም ማለት። ምህረት ምንድነው አለ? የሚገባንን ያላገኘንበት የእግዚአብሔር ባህሪ ነው ብለናል። እሱ ብቻ ሳይሆን የሚገርማችሁ ነገር ሐዋርያ ጳውሎስ ምህረቱን ብቻ አይደለም፣ ምህረት የሆነውን የእግዚአብሔር ጸጋ ብቻ ሳይሆን ሐዋርያ ጳውሎስ የሚናገረው ባለማመን ስላደረኩት ምህረትን አገኘው የጌታችንም ጸጋ በክርስቶስ ካለው ይላል። ሌላ ደግሞ የእግዚአብሔር ባህሪ አለው ጸጋ የተሰኘ የእግዚአብሔር ማንነት ደግሞ የማይገባንን የተቀበልንበት ማንነት ነው። እግዚአብሔር ይመስገን። ምህረት በሆነ ማንነቱ የሚገባንን ያልተቀበልንበት ሲሆን ጸጋው ደግሞ የማይገባንን አይገባንም እኮ አይደል? እግዚአብሔር ይመስገን። እኛ እኮ በነገራችን ላይ የሚገባንን ሳንቀበል እጅ በእጅ ሳንቀጣ ማለት ነው፣ ሂሳብ ሳናወራር። እሱ ብቻ ሳይሆን ደግሞ እግዚአብሔር ካስደናቂ ማንነቱ የተነሳ በጸጋው ባለጠጋ የሆነ አምላክ ስለሆነ ደግሞ የማይገባንን አይመጥነንም እኮ። ከተደረገልኝ በጎነት ብሏል ሐዋርያው አይደል ሲዘምር፣ አንዳችም ለኔ አይገባኝም ነበረ። አረ አሜን። ይሄ ከእግዚአብሔር ባለጠጋ የሆነ ማንነት የተነሳ ነው። ከጸጋው ባለጠግነት የተነሳ ሐዋርያ ጳውሎስ ምንድነው ያለው? በክርስቶስ ኢየሱስ ይላል ቁጥር 14 ላይ የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ ጳውሎስ ሲበዛለት አየ። የማይገባው ነገር ይሄው ቁጥር 12 ላይ ሐዋርያ ጳውሎስ እሱ እኮ አሳዳጅ ነው፣ ግን ሐዋርያ ጳውሎስ ምንድነው ያለው? ለአገልግሎቱ ሾመኝ አለ። ይሄ የሚገባው እኮ አይደለም። ይሄንን ወደ ጳውሎስ ሕይወት ያመጣው የእግዚአብሔር ጸጋ የተሰኘ ማንነት ነው። እሱ እኮ ቢገርማችሁ ነገር እኔ ተሳዳቢ እኮ ነኝ አለ። እኔ እኮ አሰዳጅ ነኝ፣ እኔ እኮ አንገላች ነኝ አለ። እሱ ብቻ ሳይሆን ደግሞ ከኃጢአተኞች ደግሞ አለቃ የሚባል አውራ የሚባል ሰው ቀንደኛ ሰው ነኝ።
ነገር ግን እግዚአብሔር ምህረት የተሰኘ ማንነት አለው። አሜን ናችሁ? ምህረት የተሰኘ እኔነት አለው። ደግሞ ይገርማችሁ ነገር ሐዋርያ ጳውሎስ ይህን ሰው እኮ ነው እውነት ግድ የለም የሚገባውን ግድ የለም እኔ በምህረት የተሞላው አምላክ ስለሆንኩኝ እኔ የሚገባህን ምን ላደርግ እንደምችል ታውቅ ነበር። ነገር ግን እኔ ባለ ብዙ ምህረት ስለሆንኩኝ ቻለው ብቻ ሳይሆን ለዚህ ሰው ሐዋርያ ጳውሎስ ምንድን ያለው? ሾመኝ አለ። ይገርማል። እግዚአብሔር ይመስገን። እነዚህ ሁለቱ የእግዚአብሔር ባህሪያቶች ይገርሙኛል። የእግዚአብሔር ምህረት ማሪ የሆነ ማንነቱ እሱ ብቻ ሳይሆን ደግሞ ባለጠጋ የሆነ የማይገባንን ቸነረስ የሆነ አምላክ። አይገባንም፣ ታሪካችን ለዚህ አይመጥንም። እኛ ተሳዳቢዎችንን፣ አንገላችንን፣ እኛ በጣም ብዙ ቁጣ ነው የሚገባን። ይህንን ሰውን አትሴም ታይም ሐዋርያ ጳውሎስ ሾመኝ አለ። ሰው ጠላቱን ይሾማል። ጠላቱን የሚሾም እግዚአብሔር ብቻ ነው።